ሁላችን ቤተ እስራኤሎች ወደ ሀገራችን እስራኤል እንደምንመለስ እየተነገረን ያደግነው እና ሁሉ ጊዜ ለኢየሩሳሌም የነበረው ፍቅራችን በጣም ከፍተኛ ነው። ደርግ ሳልፈቀደ የተለያዩ መንገዶች ነበሩ ቤተ እስራኤሎች የምንመጣው። አንደኛው ትልቁ ጉዞ የሱዳን ጉዞ ታውቁታላችሁ ሰምታችሁ ከሆነ። ሌላው በጅቡቲ ነበር፣ በኬንያ፣ በደቡብ ሱዳን ነበር። እዚህ ስትመጡ የአማርኛ ስም ከባድ ነው፣ ለፈረንጁ ዓለም ረጅም ነው። እኛም የነሱ ስም ይከብደናል ብዙ ነው እና አንዳንድ ጊዜ የሀገሩን ስም ይሰጣሉ። የሀገሩን ስም እንዲቀል እና እኔ አልተስማማሁም። እኔ ስሜን የሚነካ የለም። አንዳንድ የጎንደር የወን ያለ አይደለም ማንም የሚነካነ ነገር እንዴት ልደፈራለሁ ያለ በጁሽ አንድ ወንድ ልጅ 13 ዓመት ሲደርሰው አዋቂ ነው የሚባለው እና ባርሚጽዋ የሚባል ዝግጅት አለ እና ለትልቁ ልጅ በጣም ትልቅ ድግስ አደረኩ። ያምኳኳል ትድርና አገልግሎት ጉዳቱ የኛ ህብረተሰብ ከቁጥራችን ጋር ሲወዳደር ከፍተኛ መስዋዕትነት ይከፍላል። በዚህ ጦርነት በጣም ብዙ ነው ያለቁብን ወንድሞቻችን። የሞተንም ቢሆን መተው የለብንም። ይሄ የእስራኤል ትልቁ መመሪያ ነውና አንዳንድ ጊዜ የሞቱ ሰዎችን ለማውጣት ወታደሮች ሄደው ይሞታሉ። አሁን በሌላው ሰው ምላሉ እንደ የሞተን ሰው ለማውጣት ለምን ይሞታሉ የሚሉ አሉ። ግን በእስራኤል እንደዛ አይደለም። ወገናችን የትም ቦታ ይሆን መልሰዋልና የእስራኤል ህዝብ 20% አረቦች ናቸው። አረብ ናቸው። እኔ እንደማስበው ከሆነ ይሄንን በተመለከተ በሰላም ከኤርትራ ጋር መፍትሄ ቢገኝና አሰብና ምጽዋን አለ እና ያ ከሁለቱ አንዱን መጠቀም ቢቻል ደስ ይለኛልና ይሄ የኢትዮጵያ ጉዳይ ነው። ዶክተር ጸጋ ፋንታሁን ይባላሉ ወይም ደግሞ ጸጋ መላኩ በሚልም ስማቸው ይታወቃሉ። የእስራኤል ፓርላማ ወይም ክነሴት ባለ 120 መቀመጫው አባል ናቸው። በፓርላማ ውስጥ ቁልፍ ቦታ እንዳላቸው ይነገራል። ሊኩድ ፓርቲ እንግዲህ አባል መሆናቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ፓርቲ አባል ናቸው ማለት ነው። ከ2023 አንስቶ በክነሴቱ አባል ሆነው ኦፊሻሊ ተመዝግበዋል። አሁን ላይ ስራቸው የፓርላማ አባል ከመሆኑን ባሻገር በሊኩድ ፓርቲ ውስጥም እንደዚሁ አባል ሆነው ከመቀጠላቸውን ባሻገር ብዙ ባክግራውንድ ያላቸው ናቸው። የእስራኤል እንግዲህ አውተር ወይም ደግሞ ደራሲ ናቸው፣ ጋዜጠኛ፣ እንደዚሁም ደግሞ ማህበራዊ አንቂነትን በስፋት የሚከተሉ ናቸው። ፕሮሚነንትሊ በኢትዮጵያ ጂዊሽ ኮሚኒቲ ላይ ደግሞ ትልልቅ ስራዎችን በመስራት ከዛም ባሻገር የትኛውም ወገን ኢትዮጵያ ውስጥ ያለ ክርስቲያንም ሙስሊምም አይሁድም ይሁን ባለው ጉዳይ ላይ በመከራከር ኢትዮጵያዊ ለሆነ ሁሉ በመከራከር የሚታወቁ እንደሆነ ይነገርላቸዋል። ውድ ተመልካቾቻችን የእሳቸው ሙሉ ሀሳብ እንግዲህ በእስራኤል ፓርላማ ወይም ክነሴት ላይ የተገኘውን እዛ ነበርኩኝ አጋጣሚ የተለያዩ ጉዳዮችን ለመመልከት ችያለሁና እዛ ላይ ያለውን ሁኔታ ነው የማሳያችሁ። በነገራችን ላይ እርግጠኛ መሆን ያለባችሁ ተመልካቾች በዚህ ሁኔታ ግራና ቀኝ ወይም ደግሞ የተንሻፈፈ መረጃ ሊኖር አይችልም። በትክክል የተባለውን ምንድነው ያለው የሚለውንም አስቀምጥላችኋለሁኝ። አንዳንድ ጊዜ እንደዚህ አይነት ጥያቄ ልታነሱ የምትችሉ ሰዎች አታስቡ። ይሄ የኔ የፕሮፌሽናል ጉዳይ ነው። ይሄ የዩቲዩብ ጉዳይ ሳይሆን የፕሮፌሽናል ጉዳይ ነው። ፕሮፌሽናሊዝም ነው። ኢተርናል የሆነ የጉዳዩ ላይ የመቆየት አላማ ያለኝ ውጥን ያለኝ ብዙ ሀሳብ ያለኝ በመሆኑ በምንም መንገድ እንዳትጠራጠሩ። ወደ ጋዛም ሄደን የተመለከትናቸውን ጉዳዮች ደግሞ ሌላ ጊዜ ተመልሼ በደንብ አሳያችኋለሁና ይሄኛውን እንድትመለከቱት ስለፈለኩኝ ነው። ውድ ተመልካቾቻችን የመረጃ መጣረስ አሊያም ደግሞ ባላንስ ያልሆነ ጉዳይ ይቀርባል ብላችሁ እንዳትጠራጠሩ ለማለት ነው። ሙሉን አዳምጡት። ሁላችን ቤተ እስራኤሎች ወደ ሀገራችን እስራኤል እንደምንመለስ እየተነገረን ያደግነው እና ሁሉ ጊዜ ለኢየሩሳሌም የነበረው ፍቅራችን በጣም ከፍተኛ ነው። ኢትዮጵያ በነበርኩበት ሰዓት ከትምህርት ቤት ውጪ ስፖርተኛ ነበር። ስፖርት ወዳለሁ። ቫሊቦል ጫወት ነበር። ሳይክል መጋለብ ወድ ነበር። እንደውም ከሞዳቸው ፎቶ ፌቨር አንዱ ቫሊቦል ሲጫወት የድሮ ፎቶ አለች ላሳያችሁ። አዛዙራችሁ ማየት ለምትፈልጉ እችላስ ፌቨር ፎቶግራፊ እና እስራኤል ሀገር የመጣሁት በ16 ዓመቴ ነው። በደርግ ጊዜ ነው። ያኔ የደርግ መንግስት ሁላችሁ ባንዴ እንድንወጣ አይፈቅድም ነበር ቤተ እስራኤሎች እና የነበረው መንገድ ለመውጣት የተለያዩ መንገዶች ነበሩ። ይቅርታ እንድንግዳ ገባ
እና ደርግ ሳልፈቀደ የተለያዩ መንገዶች ነበሩ ቤተ እስራኤሎች ምንመጣ። አንደኛው ትልቁ ጉዞ የሱዳን ጉዞ ታውቁታላችሁ ሰምታችሁ ከሆነ። ሌላው በጅቡቲ ነበር፣ በኬንያ፣ በደቡብ ሱዳን ነበር። ሌላው መንገድ ደግሞ በቀጥታ መምጣት ነበር። በቀጥታ መጣ ነው፣ ያው በድብቅ ነው። እኔ መጣሁት በቀጥታ ነው። ለምን በሱዳን ያኔ ብዙ ሰው ይሞት ነበር፣ ቤተሰቦቻችን፣ ዘመዶቻችን እና ቤተሰብ መምጣት ስለማይፈቀድ እኔ ብቻዬን የመጣሁት ማለት ግሩፕ ነበርና 17 ልጆች ነበር። እኔ ነበርኩ ወጣቷ ከሁሉ። ቤተሰብ አንድ ወር ከሁለት ወር በኋላ እንመጣለን አሉ። ግን 8 ዓመት ጨረሰባቸው እስከ 91 ድረስ ደርግ እስከሚወድቅ ድረስ። እና እኔ ብዙን ኢትዮጵያ የተማርኩት ያው በደርግ ዘመን እና ማስታወሰው ኢትዮጵያ የተማርኩትኝ አንደኛ የኢትዮጵያ መማሪ ብዙ ኮንትሪቢዩት አድርጎልኛል። አንደኛ የአማርኛ ቋንቋ፣ ሁለተኛ በተለያዩ መንገዶች መቼም አንብቦ መጻፍ ችሎ የመጣ ሰው በሰለጠነው ሀገር ማንበብ መጻፍ ሳይችል ከመጣው የበለጠ እድሉ አለ ማለት ማወቅ አለ። በሌላ በኩል አዲስ ሀገር ነው ቋንቋው። ምንም እንኳን ወላጆቼ በጣም ጠንካራ የጁሽ ቤተሰብ ስለሆን ወላጆቼ የተማሩት የጁሽ ስኩል ነው የተማሩት። ውዛባ የምትባል ገጠር ነው እዛ ነው የተማሩት። ብራይት ስኩል የተማሩት ወላጆች እዛ ነው። አባቴም ከዛ በኋላ አስመራ የጁሽ ስኩል ነበር ያኔ፣ እዛ ሁሉ ተመረዋል። ብዙ ቤተ እስራኤሎች እንደዛ ነበር። ግን ኦፊሻሊ አይነገርም፣ በድብቅ ነው ሁሉ ነገር በድብቅ ነው። እና ስናድግ ቀደም እንዳልኳቸው ኢየሩሳሌምን ቤታችን፣ ኢየሩሳሌም ሀገራችን፣ ወደ ኢየሩሳሌም እንመለሳለን ነው ጸሎታችንን። በሃይማኖቱ የሚቀጥለው ዓመት ኢየሩሳሌም አድርሰን ነው እና ኢየሩሳሌም እንደምንመጣ እናውቃለን። ያ ነው ሁሉ ጊዜ ያደግንበትና ያለው እስራኤል ሀገር ከመጣን በኋላ ቅድም መጀመሪያ ሲያስተዋውቅ ስለ ስሜ የገለጸው እዚህ ስትመጡ የአማርኛ ስም ከባድ ነው። ለፈረንጁ ዓለም ረጅም ነው። እኛም የነሱ ስም ይከብደናል፣ ብዙ ነው እና አንዳንድ ጊዜ የሀገሩን ስም ይሰጣሉ። የሀገሩን ስም እንዲቀል እና እኔ አልተስማማሁም። እኔ ስሜን የሚነካ የለም። አንዳንድ የጎንደር የወን ያለ አይደለም ማነው የሚነካነ ነገር እንዴት ይደፈራለሁ ያለ። ግን ሁላችንም በዛ ጊዜ ከጎንደር ነው የመጣ ነው እና ስሜን ጠብቄ ነው የቆየሁት እና እዚህ ነው የተማርኩት። ሌላው ሃየር ኤዱኬሽን ዩኒቨርሲቲ ፒኤችዲ ዶክተር ነኝ ፖለቲካል ሳይንስ እና ጆርናሊዝም። ጋዜጠኛ 34 ዓመት ጋዜጠኛ ነበርኩ እስራኤል ሀገር። የመጀመሪያዋ ኢትዮጵያዊት ሴት ጋዜጠኛ ነኝ። የአማርኛና የትግርኛ ሬዲዮ ጣቢያ ኃላፊ ነበርኩ። ከዛ የ7 ቋንቋዎች ኃላፊ ነበርኩ። ከዛ አልፎ ረሸት አለፍ የሚባል ቻናል 1 የሬዲዮ ጣቢያ የሂብሩ ሬዲዮ ጣቢያ ዳይሬክተር ነበርኩ። በእስራኤል ታሪክ የመጀመሪያዋ በእስራኤል ታሪክ ኢትዮጵያ ሴት የሬዲዮ ጣቢያ ዳይሬክተር ነው ነበርኩ። ከዛ በጋዜጠኞች ማህበር አባል ነበርኩ። 4 ካዴንሽን 4 ጊዜ ተመርጫለሁ ለ16 ዓመት ያክል። ማህበራችን ጠንካራ ማህበር ነው። ከዛ እንደገና እንትላለን ይሄ የኤቲክሱ ፍርድ ቤት አለን፣ የሙያው ፍርድ ቤት አለን። ፓርላማ እስከመጣሁበት ድረስ 8 ዓመት ያክል ዳኛ ነበርኩ እና የኤቲክሱ የሙያችን ዳኛው የተዋጣው አንደኛ የፍርድ ቤት ዳኛ የነበረ ሰው መደበኛ የፍርድ ቤት ዳኛ፣ ሌላው የአካዴሚክ ሰዎች ፕሮፌሰሮች፣ ከዛ ጋዜጠኞች አለንበት እና የኤቲክስ ነው የወንጀል አይደለም። እና ይሄ ነገር እንጃ በእናንተ ምን ያክል እንዳለ በእኛ በጣም በጣም ጠንካራ ነው የኤቲክሱ ፍርድ ቤት ዳኛ መሆንና በኤቲክስ አንድ ጋዜጠኛ እንበል ለምሳሌ አንድ ነገር አርቲክል ይጽፋል። ያ አርቲክል ስህተት ካለው ወይም ደግሞ ስለጻፈው ሰው ምንድነው ሪአክሽን መልስ ካልተቀበለ ባላንስ ወይም ነው ባላንስ መልስ ለምሳሌ አሁን ፊድባክ ለምሳሌ አሁን አንዱ የክነሴት አባል ዶክተር ጸጋ ፈንታሁን መላኩ እንዲህ አድርጋለች ይችላል። ግን ያንን ከኔ ደግሞ እንዲህ ተብለሻል ብሎ መጠየቅ አለበት። ሳይጠይቅ ፓብሊሽ ካደረገ ወይ ጠይቆኝ መልስ አልሰጠችም ሊሆን ይችላል። ነገር ካልጠየቀ ትልቅ ስህተት ነው። ሌላው ለምሳሌ አንድ የተለየ ነገር ይጻፋል ወይም በቴሌቪዥን ይቀርባል። ስህተት ካለ ለኤቲክስ ይመጣል፣ የወንጀል አይደለም። ግን ያ ነገር ሆኖ መጥቶ ስህተት ነው እና ስለዚህ መጠገን አለብህ። ለምሳሌ ያክል ጋዜጣ ተሳስቶ ጽፎ ከሆነ በመጀመሪያው ፔጅ ላይ ይቅርታ መጻፍ አለብህ ይባላል። ያ ትልቅ ውርደት ነው። በጋዜጠኛ እንደዚህ አይነት ነገር ፓብሊሽ ዳርግ መባል ውርደት ነው። ለምን ከመጀመሪያው መስራት የሚገባው ነው።
መጠየቅ ነበረበት እና ይሄ አለ እና ያ ነገር በሚመጣበት ሰዓት እኔ በዳኝነት ስቀመጥ በጣም የታወቁ ጋዜጠኞች እንዲህ ሲመጣ በቃ ክርክሩ ስንት ጊዜ ነው የሚጨርሰው? በጣም ከባድ። ለምን እንደዛ ከሆነ በፓብሊክ የነበራቸው እምነት ሊጎል ነው። እሱ እኮ እንዲህ ተብሏል የሚባል ነገር ይመጣልና ይሄም የኤቲክስ አለ። ጠንካራ ማህበር ነው ያለን። በዛ በአውሮፓ የጋዜጠኞች ማህበር ውስጥ አባል ነን። ምሳሌ ጋዜጠኞች በጋዜጠኞች ቁጥር አሁን ተለውጦ ካልሆነ በአመት በቁጥራችን 4 ዩሮ እንከፍል ነበር። 4 ዩሮ እንከፍል ነበር። በእስራኤልና በፍልስጤሞች ባለው ውዝግብ ምክንያት እኛ ታዛቢ ነን እንጂ መደበኛ አይደለንም። አንዳንድ ጊዜ ምን እንላለን? ታዛቢ ሆነን ለምን እንከፍላለን ገንዘብ እንላለን። በቁጥራችን ሲወጣ ብዙ ገንዘብ ነው። አንዳንዴ ደግሞ ለምሳሌ የአረብ ሀገሮችን ድሃ ናቸው ብለው የነሱ ጋዜጠኞች አባልም ሆነው አገራቸው ድሃ ስለሆነች ዝቅተኛ ይከፍላሉ እና በዚህ እንከራከራለን። ይሄን ይመስላል የሙያ ሁኔታ። ብዙ አመት ነው የሰራሁት እንዳልኳችሁ 34 አመት። ሌላው ዩኒቨርሲቲ አስተማር ነበር። አካዴሚክ ኢኮኖሚ ይባላል። እዛ በሙያዬ በፊልድ አስተምሬያለሁ። ያ ሲባል እየሰራሁም ነው። ሬዲዮ ብዙ አመት ነው የሰራሁት። በጣም ቴሌቪዥን ጣቢያ አቀርብ ነበር። ቻናል 33 ነበር እና ብዙውን ህይወቴ በሚዲያው ነው። ሌላው በኮሚኒቲያችን እስራኤል ሀገርን ከረገጥኩበት ጊዜ አንስቶ በማንኛውም መስክ ተሳተፋለሁ። እንግዲህ እርግጠኛ ነኝ የውጭ ጉዳይ ሚኒስትር ስለኛ ገለጻ ሰጥቷችሁ እንደመስለ ቤተ እስራኤል ቁጥራችን ምን ያህል እንደሆነ ቁጥራችን ወደ 175,000 ነን። ከዛ መካከል 83,000 እዚህ ተወለዱ ናቸው። በዛ ላይ ደግሞ ገና ከተወለዱ አንስቶ እስከ 5 አመት የመጡ ህፃናት እንበላቸው እና በጣም ወጣት ሶሳይቲ ነው። ኮሚኒቲያችን በጣም ወጣት ነውና ለማንኛውም በኩል ኢንተግሬት አድርጎ ለመኖር በጣም እድሉ አለ። በጣም ስለሚፈጥን ያለን ተሳትፎ ከፍተኛ ነው። በአርሚ ተሳትፎ አለ። ክነሴት 3 የክነሴት አባላት አለ። ክነሴት ማለት የእስራኤል ፓርላማ ነው። ከ123 በጣም ብዙ ነው። ለምን ቁጥራችን በጣም ጥቂት ነው። ወደ 2% እንኳን አልሞላንም ከእስራኤል ፖፑሌሽን። ከዛ ቁጥሩን ስትወስዱት ወጣቱ ቁጥሩ ብዙ ስለሆነ 3 በጣም ብዙ ነው። በአሁኑ ሰዓት እኛ ቤተ እስራኤል የሌለንበት ፊልድ አታገኙም። በሁሉም ፊልድ ታገኙናላችሁ። በፓርላማ ብቻ ሳይሆን በሃይቴክ አርሚ ውስጥ ትድርና፣ ሜዲካል ዶክተሮች፣ ዳኞች፣ የፍርድ ቤት ዳኞች አሉ። የኛ ኮሚኒቲ የሌለበት የለም። ሌላው የሚገልጽላችሁ አብዛኛው የኢትዮጵያ ቤተ እስራኤል በገጠሪቱ ኢትዮጵያ ነው ነበር። የኔን አትዩ ጎንደር ከተማ መወለዴ መማሪን አብዛኛው በተወለደበት ቋንቋ በአማርኛ ማንበብ መጻፍ አይችልም። አሁን ይመጣው ካልሆነ ቀደም የመጣው በመጀመሪያው ኦፕሬሽን ሞዘስ በምንለው ኦፕሬሽን ሰሎሞን የመጣው ወገናችን አብዛኛው ማንበብ መጻፍ አይችልም። ግን ከዛ ተነስቶ በአማርኛ ማንበብ መጻፍ የማይችሉ በ12 አመታቸው በ13 አመታቸው መጥተው በእስራኤል ሀገር ሃይ ስኩል ጨርሰው ዩኒቨርሲቲ ተመርቀው ፒኤችዲ ሁሉ የደረሱ አሉ እና በጣም ከፍተኛ ሞቲቬሽን አለ። ኮሚኒቲው በመንግስት በኩል ያለው እርዳታ በጣም ከፍተኛ ነው። እንደውም አንዳንዴ ለኮሚኒቲያችን ብለው ምንድነው የሚሰጠንን እድል አንጠቀምበትም። መጠቀም እንችል ነበርና በማንኛውም በኩል ያለ ተሳትፎ ከፍተኛ ነው። ሌላው የሁለት ልጆች እናት ነኝ። 2 ወንዶች ልጆች አለኝ። ትንሹ ልጅ የሃይቴክ ሰው ነው። ትልቁ ልጅ ሜዲካል ዶክተር ነው። ሂብሩ ዩኒቨርሲቲ ነው የተመረቀው። በአሁኑ ሰዓት ጦርነት ስለሆነ በአርሚው ውስጥ ያገለግላል። ተዋጊ የአርሚ የሕክምና ዶክተር ነው። ጋዛ እንግዲህ አካባቢ ስትሄዱ ታዩታላችሁ። በሚቀጥለው ወር ይጨርሳል የ5 አመት አገልግሎቱን። በእስራኤል ሀገር አንድ ሰው 18 አመት ሲሆን አርሚ ይሄዳል ወይም ናሽናል ሰርቪስ አለ። መጀመሪያ ዩኒቨርሲቲ የገቡት ጎበዝ ተማሪ የሆኑት ዩኒቨርሲቲ ፈቀድና ከጨረሱ በኋላ አርሚ ያገለግላሉ። ከዛ በኋላ ፍሪ ይሆናሉ እና የሁለት ልጆች እናት ነኝ። ወላጆቼ አያቶቼ እዚህ ነው የሞቱ። አባቴ እዚህ ነው የሞተ። እናቴ እድሜዋን ያርዝመው። 2 ወንድሞችና አንዲት እህት አለችኝ። 2 ወንድሞቼ ኢንጂነር ናቸው። ትንሿ እህቴ ህግ ነው የተማረችው። ቤተሰብ በሙሉ አጎት፣ አክስቱ ሁሉ አብዛኛዎቹ ከዚህ ዓለም በሞት ተለይተዋል። እዚህ ከገቡ በኋላ ይሄ ነው ያለን። በኢትዮጵያ በእኔ ቤተሰብ በኩል ቅርብ የስጋ ዘመድ የምንለው የለንም።
ሁሉም እዚህ ናቸው። በቅርብ ዝምድና ኢትዮጵያ መጨረሻ ጊዜ መጣሁት አለፈው መስከረም 15 ዓመት አለፈኝ። ያው የመጣሁትኝ ልጆቼ በእኛ በጁሽ አንድ ወንድ ልጅ 13 ዓመት ሲደርሰው አዋቂ ነው የሚባለው እና ባር ሚጽዋ የሚባል ዝግጅት አለ እና ለትልቁ ልጅ በጣም ትልቅ ድግስ አደረኩ። የተለመደ ነው። ለትንሹ ልጅ ግን ድግስ አላረኩም። ኢትዮጵያ መሄድ አለብናል። እናቴ አክስቴ ልጆችን ይዤ ኢትዮጵያ ሄድን። ዋናው ዓላማ ነበር ቸም ሰው ራሱ ነው አይደል መጀመሪያ የሚያቀርበው የተወለድኩበትን ቦታ እንዲያዩ ነው። የተወለድኩበትን ቦታ ያደግኩበትን ትምህርት ቤቴን አባቴ መብራት ኃይል ሰራ ነበር ጎንደር። የአባቴ መስሪያ ቤት በአጠቃላይ ጎንደር ወጣ ብሎ ወለቃ የሚባል የቤተ እስራኤል ገጠር መንደር ነበረ። እዛ ጸሎት ቤት ነበር ሲናገሩ ያን ሁሉ እንዲያዩ ማንኛውም ነገር መሰረት እንዲሆናቸው ብዬ ሄድን። ከዛ በኋላ ሄድኩ ኢትዮጵያ አልመጣሁም። ብዙ ጊዜ አስብና አይሳካም። አንደኛ የስራው ብዛት አለ፣ ሁለተኛ ልጆች ውትድርና ሲሄዱ እዚህ ሀገር ልብም አያርፍም፣ መውጣትም ይከብዳል። ሌላው ብዙ ውጭ እሄዳለሁ። በጣም ብዙ ወጣ ነበር እና አልመጣም። እንግዲህ አይታወቅም መቼ እንደሚመጣ። ባለፈው ጊዜ መምጣት ነበረብኝ ከሚኒስትር ኤሊ ኮሄን ጋር የኃይልና ማመንጫው ለአንድ ቀን ሊፈራረሙ አልመጣም አልኩኝ። አንድ ቀን ደርሶ መልስ ምን ያደርግልኛል ብሎ ወርድ ብሎ መመለስ፣ ለመቆየት ደግሞ ጊዜ የለም እና አልመጣሁም። ልጆቼ ኢትዮጵያ ደርሰው ከተመለስን አንስቶ በጣም ነው የተደሰቱት። ቅድም እንዳልኳችሁ መጀመሪያ ትልቁ ልጆች በጣም ትልቅ ድግስ አደረግን። እዚህ የትንሹ አልደገስም ብዬ ለምን እዚህ ድግስ ይሆንና ቤተዘመዱ ይመጣል፣ ጓደኛው ይመጣል። ምን የትንሹ ኢትዮጵያ ነው። አሁን ስናወራ ምን እንላለን? በተለይ ትንሹ ልጄ ለእህቴ ልጆች ለትንሾቹ እዚህ ሀገር አደግሱላቸው። እዚህ በልተን ጠጥተን አለቀ ነው። ኢትዮጵያ ይሄን ነው። የትንሹ ግን እስካሁን ድረስ ቪዲዮ አለ፣ ፎቶግራፍ አለ፣ ሁሌ የሚወራው ስለዛ ነው እና ኢትዮጵያ ሄዶ አሳይቶ መምጣቱ የበለጠ ለልጆች ጭንቅላታቸው የሚቀርነው። እዚህ ግን ተበላ በላ ጠጣ በቃ ነው። ተዘፈን አንድ ቀንና ልጆች ብዙውን ይሄን ያነሳሉ፣ በጣም ያስታውሳሉ። ከዛ በኋላ ኢትዮጵያ ሄዱ ልጆች። ትልቁ ልጅ ምናልባት ገርል ፍሬንዱ አውስትራሊያዊት ናት፣ እንሂድ ይላሉ። ጥሩ እነሱ ከመጡ እመጣለሁ። ያለኛ ነው። ይሄ ነው ያለው። እንግዲህ እስራኤል እንግዲህ ያለችበትን ሁኔታ ታውቃላችሁ። የጦርነቱ ሁኔታ የኢትዮጵያ ሚዲያን አልፎ አልፎ ከታተል። ግን ምንድነው የሚባለው እንዲህ አይነት ነገሮችን ለመዋጋትም ወይም ደግሞ ለራሳቸው እውቀቱ እንዲኖራቸው የማድረግ ኃላፊነት አለብን። በተለይ እናንተ ሚዲያ ሰዎች አለባችሁ። እኔ 34 ዓመት በሰራሁበት ሰዓት ብዙ ነገሮችን ተጽዕኖ አድርጌያለሁ። በኮሚኒቲ ብትሄዱ የቀር ትልልቅ ሰዎች ኢትዮጵያ የተወለደው እዚህ የተወለዱ የልጅ ልጆችን ልጆቹ ሁሉ ጸጋ ብትሏቸው ይሄንን ማወቅ የለም። ለምን? ቤታቸው ስለሚሰሙ ቤታቸው ስለሚሄዱ በቴሌቪዥን ወላጆቻቸው ከአያቶቻቸው ቤት ያደጉበት ነው እና እናንተም እንደዛው ናችሁ ብዬ ነው የማስበው እና ኃላፊነቱን መመልከት ያስፈልጋል። ሌላው በጦርነቱ ያው የሐማስ ሽብር ፈጣሪ ድርጅት ያደረሰው እልቂት ኦክቶበር 7 አይታችሁታል። አካባቢው ሄዳችሁ የት ነበራችሁ? ኪቡዝ ኒር ኦዝ ቤሪ ኦኬ፣ አይታችሁታል ምን ያክል እንደተቃጠለ። እዛ አካባቢ የነበሩት ሰዎች የሚገርማችሁ በጣም ሰላም የሚወዱ ከጋዛ ፍልስጤሞችን አምጥተው በገዛ ገንዘባቸው አሳክመው የሚሰዱ ነበር። ነግሯችሁ ይሆናል ለተኛል ሰዎችን አግኝታችኋል እዛ የሚኖሩትን? አዎ። እና በጣም የሚገርም ነው እና ያ የደረሰው እልቂት 1200 እስራኤላዊ በአንድ ቀን ማለት እንግዲህ በእስራኤል ቁጥር ተመልከቱ። ቁጥራችን በጣም ትንሽ ነው፣ ብዙ አይደለም። እንግዲህ ኮምፔር ስታረጉት ከኢትዮጵያ ሕዝብ ቁጥር ጋር ብታወዳድሩት ስንት ሺህ ሕዝብ በአንድ ቀን ቢያልቅ ማለት ነው። በጣም ብዙ ነው ያለ። ሌላው ወታደሮቻችን በጣም ነው ያለቁ። የእስራኤል ወታደር ከሌላው ላይ የሚያደርገው ትልቁ ነገር ያው ልጆቻችን ናቸው። ወታደር ወንድሞቻችን ናቸው። ለገንዘብ ተቀጥሮ መሄድ አይደለም የእስራኤል ወታደር። እርግጠኛ ሊገልጸውላችሁ ይሆናል እና በየቤቱ ያንኳኳል። ውትድርና አገልግሎት ጉዳቱ የኛ ህብረተሰብ ከቁጥራችን ጋር ሲወዳደር ከፍተኛ መስዋዕትነት የከፈለ ነው። በዚህ ጦርነት በጣም ብዙ ነው ያለቁብን ወንድሞቻችን፣ ልጆቻችን። በእኔ
በኔ ደረጃ እንኳን ከልጆች አንሳሉ ብዙዎቹ በዚህ ትብርና ያለቁት እና ከፍተኛ አስተዋጽኦ ነው ያደረግነው። ወደ 34 ሞተዋል። አንዷ ሴት ነች፣ ሻይ ትባል ነበር፣ ተዋጊ ሞተች። እዚህ ነው የተወለደችው። ብዙዎቹ በጣም የ19 21 ዓመት ናቸው ያለቁትኝ እና ያለ የተጠለፉት 251 ሰዎች አሁን የቀሩን 3 አልተመለሱም። በእስራኤል ሀገር የሰው ህይወት ብቻ ሳይሆን የሞተም ሰው ዋጋ አለው። አስከሬንን መመለስ ግዴታ ነው። አጽምን መመለስ ግዴታ ነው። አንድ ዘካሪያ ቦይም የሚባል በሊባኖስ ጦርነት ጠፍቶ መዳረሻው ባለፈው ነው ከ43 ዓመት በኋላ እስራኤል አጽሙን አምጥታ ይቀበረች እና ለሰው ነፍስ በከፍተኛ ክብር አለ። የሞተንም ቢሆን መተው የለብንም። ይሄ የእስራኤል ትልቁ መመሪያ ነውና አንዳንድ ጊዜ የሞቱ ሰዎችን ለማውጣት ወታደሮች ሄደው ይሞታሉ። አሁን በሌላው ሰው ምን ላሉ እንደ የሞተን ሰው ለማውጣት ለምን ይሞታሉ የሚሉ አሉ። ግን በእስራኤል እንደዛ አይደለም። ወገናችን የትም ቦታ ይሁን መልሰዋለን እና ብዙ ጊዜ ሰምታችሁ ከሆነ የኛ ሰው በደማስቆ መጽሐፍን አንባቸዋል። እርግጠኛ ነኝ የኤሊ ኮሄን ታሪክ 60 ዓመት ሆኗል። እስካሁን አጽሙ አልተገኘም። ባለፈው አንዳንድ ቁርጥራጭ ወረቀቶቹ እና የሱ ሰዓቶች እቃዎቹ ሶሪያ ተገኝተዋል። ግን አጽሙን ለማምጣት እስካሁን 60 ዓመት በሙሉ የማይከፈል ገንዘብ የለም፣ የማይደረግ ጥረት የለም እና ይሄን ያለው እንግዲህ እኔ ከእናንተ የምጠብቀው በተለይ ከሚዲያ ሰዎች ምን ልበላችሁ ምንድን ባለው ኮሊክስ በአማርኛ ባልደረቦች የምጠብቀው የሙያው ታማኝ መሆኑ። ለሙያው እኔ በጣም ጋዜጠኝነት የምወደው የሙያው ፍቅር አለኝ። ጋዜጠኛው ሲጀምር በ19 ዓመቴ ነው የጀመርኩት እና ሙያው እውቀት ይሰጣል። ሙያው ኃይል አለው። ያን ኃይል ግን በትክክል መጠቀም ያስፈልጋል። በትክክል ካልተጠቀምንበት ጉዳትም ያመጣል፣ ኃላፊነትም አለ። አንድ በጣም ታዋቂ ጋዜጠኛ በእስራኤል ሀገር ነበር፣ ሞቷል ላይ አንዴ ሲያስተምረን ምን አለ ማረሳው የሙያውን ፍቅር 2 ነገሮች አሉ አለ። አንደኛው ሬዲዮ አቅራቢ ከሆን ወይም ቴሌቪዥን አቅራቢ ከሆን ወይም አርቲክል ጸሐፊ በጋዜጠኛ ከሆን የምትጽፈው ነገር የምታቀርበው ነገር በአንተ እውቀት ደረጃ መሆን የለበትም። እኔ ፒኤችዲ ያለኝ ዶክተር ነኝ ያውቃለሁ ወይም ዲግሪ ያለኝ አይደለም። የሚያነብህ ሰው በሚረዳው ቋንቋ መጠቀም አለብህ። የምታቀርበው ፕሮግራም በሚመለከትህ ሬዲዮ በሚያዳምጥ ሰው ደረጃ መሆን አለበት። የምታንጸባርቀው እሱ እንዲረዳ ነው። ሌላው ትልቁ ነገር ታማኝነት ክንጠብቅ። ያ ነው ሙያ ስንማር። ታማኝነቱን ካልተጠበቀ ምን ይለን ነበረ? ሙሉ በሙሉ ሹር ካልሆናችሁ ያንን ፕሮግራም አታቀርቡት፣ አርቲክሉንም አትጻፉት። ቆዩ፣ ጠብቁ፣ አትሩጡ፣ ዘግዩ። ለምን አንድ ጊዜ የተሳሳተ ከጻፍ ስምን መጉደፍ ይመጣል፣ ሁለተኛ ሌሎችን ማሳሳት ይመጣልና ሁልጊዜ ብዙ ሰው እንደማሳምን ብሎ ማየት ያስፈልጋል። ሌላው አገልጋይ ነህ እንጂ አለቃ አይደለም። ጋዜጠኛ መሆን የህዝብ አገልጋይ ነው። ትክክለኛውን ነገር ማቅረብ፣ በጊዜው ፈጥኖ ማቅረብ፣ ህዝቡ እንዲያውቅ ማድረግ ነው እንጂ ጋዜጠኛ አገልጋይ ነው እንጂ ከሰው በላይ አይደለም፣ ከአንባቢው በላይ አይደለም፣ ከተመልካቹ በላይ አይደለም። አንዳንድ ጊዜ የዘመናችን ሁኔታ ትንሽ ግራ ያጋባል። ለምንድን ነው የምለው? ቴሌቪዥን ቀርቦ ስለሚያቀርብ ያ ሰው ሁሌ ስለሚታይ በየሁሉ ሰው ይሰግድለታል። ግን ምንድነው ያ ሊሆን የቻለው ብሎ ማሰብ አለበት። ጥሩ አገልግሎት ሰጣለሁ ወይ? ትክክለኛ ኢንፎርሜሽን አመጣለሁ ወይ? ያ ነው መሆን ያለበት ብዬ ነው የማስበው። እኔም ሳስተምር ይሄን ነበር የምላቸው። ዩኒቨርሲቲ ሳስተምር ተማሪዎችን ብዙ ጊዜ የምታቀርቡት ውድድር ስላለ ቀድሞ ለማቅረብ አለ። ቶሎ ማለት የመጀመሪያው ስኮፕ እንለዋለን። ቶሎ የመጀመሪያውን ዜና ወሬ የሚያመጣ የሚላለና ያ ሁሉ ፍጥነት አለና አያስፈልግም። ትንሽ ረጋ ብሎ ማቅረቡ የበለጠ ይሆናል። አስታውሳለሁ በመጀመሪያ ጋዜጠኝነት ሙያ እንደጀመርኩ የዜና ምንጮች ነበሩ የምንቀበላቸው፣ ሮይተርስ፣ አሶሺየትድ ፕሬስ። ማስታውሰው ባይዘው እኔ ስመጣ ኤርትራና ኢትዮጵያ አንድ ላይ ነው የነበሩ። በእኛ ጊዜ እኔ ስመጣ 14 ክፍለ ሀገር ነው የነበር እንጂ ክልል አማራ ክልል የሚባል ነገር አልነበረም። እኛ እንደዛ አልነበረም እና በነበረው ጦርነት ቲፒኤልኤፍ
የኤርትራው ኢፒኤልኤፍ የሚያደርጉት የነበረውን ጦርነት ከሮይተርስ ነበር የሚቀበለው። ሮይተርስ ይልካል፣ ያንን ነበር ተርጉም የማቀርበው አስታውሳለሁ። እና አሶሺየትድ ፕሬስም አለ። አሶሺየትድ ፕሬስ በጣም ፈጣን ከመሆኑ የተነሳ የሚያመጣው ኢንፎርሜሽን ስህተት አለው። በዛ ዘመን አስታውሳለሁ መጀመሪያ ይቀድማሉ ከሮይተርስ፣ በኋላ ትንሽ ቆይተው ደግሞ ይጠግኑታል ራሳቸው እና አንቆጥራቸውም ነበር ከነሱ መውሰዱን ትተናል። እና ናሽናል ሪሊጂየስ ምንላቸው አሉ፣ የተለያየ ሌፍት ዊንግ አሉ፣ ኤክስትሪም የሆኑ ቀኝም ኤክስትሪም አሉ እና ሁሉን እያካተተ ነው በእስራኤል ሀገር። እና የዲሞክራሲው ሁኔታ አንዳንድ ጊዜ መንግስት በማዋቀሩ ችግር ያመጣብናል። የፓርቲዎቹ ብዛት፣ ፓርቲዎቹ ሲበዙ እያንዳንዱ የራሱን ጥቅም ማስከበር ይፈልጋል እና በዚህ ጉዳይ ላይ ይታያል። ነገር ግን ሙሉ በሙሉ ዲሞክራሲ ነው። አረቦች በእስራኤል ሀገር ባይዘው ብዙ ሰው አያውቅም። የእስራኤል ህዝብ 20% አረቦች ናቸው። አረብ ናቸው ያ ነው። ሌላው በእስራኤል ሀገር እንትን ይጠበቃል። ሽኒዮኔት የሃይማኖት ነፃነት ይጠበቃል። አሁን ቅድም እንዳላችሁት የኢትዮጵያን ቤተክርስቲያን በተመለከተ ከሰሃራ በታች ንብረት ያላት በእስራኤል ሀገር ኢትዮጵያ ብቻ ናት። እና በዚህ ጉዳይ ላይ ኮንፍሊክት አለ ከግብጽ ኮፕቶች ጋር። በዚህ ጉዳይ እኛ ለመርዳት ከፍተኛ ጥረት አድርገን ነበር። አስታውሳለሁ ሽሎሞ ሞላ የሚባል ወንድሜ፣ እሱ አንድ ወንድማችን ቤተ እስራኤል ፓርላማ አባል በነበረበት ሰዓት እኛ ተጠናክረን ያን ስታትስ ኮ በተለይ አይታችሁታል። ወደዛ ሄዳችሁ ቦታውን ትሄዳላችሁ እና ያሉበት የመነኩሴዎቹ ቦታ ምናምን ጥሩ አይደለም እና የነሱን ለመኖር እንኳን ለማስተካከል እኛ ከፍተኛ ጥረት አድርገን ነበር። ግን ከመነኩሴዎቹ አካባቢ ከጳጳሶቹ በየጊዜው መቀያየር አለ። አንዱ ውጭ ሀገር ሄድና 6 ወር አይመጣም። ያለ እነሱ እኛ ማካሄድ አንችልም እና ትልቅ ችግር ያደረጉብን እነሱ ናቸው። እኛ በእውነት ለመርዳት በዚህ ጉዳይ ላይ ከፍተኛ ፍላጎት ነበር። ሚኒስትሮቹ ሁሉ አሳመነን እና ይሄ ነው ያለው። ሌላው በኢትዮጵያ የባህር መስለው እያንዳንዱ ሀገር የራሱ ናሽናል ኢንተረስት ነው። በእርግጥ መጀመሪያ እናንተ ይሆናል፣ ቀጥሎ ሌላው ይተርፋል። እና እኔ እንደማስበው ከሆነ ይህንን በተመለከተ በሰላም ከኤርትራ ጋር መፍትሄ ቢገኝና አሰብና ምጽዋ ነው አይደል? እና ያ ከሁለቱ አንዱን መጠቀም ቢቻል ደስ ይለኛል። እና ይሄ የኢትዮጵያ ጉዳይ ነው። በኔ በኩል የግል ኦፒኒየን ኦፊሻሊ ባልሆነ ቦታ ነግራቸዋለሁ። ፓርላማ ውስጥ ምናልባት ኢንፍሉዌንስ ማድረግ ስለሚችሉ ብዬ ነው። ያ ከኢትዮጵያ መጣ አለበት። ያ የኢትዮጵያ ጉዳይ ነው። አንድ ሀገር አንተ አሁን እስራኤል ለምሳሌ የምትፈልገው ነገር እሷ ካላቀረበችው ሌላው አያቀርብልህም። ይሄ ነው ያለ። ሌላ እንመለስኩት ጥያቄ አለ። የሰላም ሁኔታ በተመለከተ በኢትዮጵያ ነው የሰላም ሁኔታ በመጀመሪያ ደረጃ በእውነት ይቅርታ አድርጉልኝ፣ ኢትዮጵያን ያክል ትልቅ ሀገር ለሌላ ዓለም ሌሎች ጎረቤት ሀገራት ላለው ኮንፍሊክት ሰላም ልታሰፍን የምትልክ ሰው የሰላም ሰው አስጠባቂ የምትልክ እንደኔ በዚህ ጉዳይ ላይ ኢትዮጵያ በሰላም መፍታት ይኖርባታል። እኛ በተለይ በእኔ በግሌ ኢንቮልቭ የሚያደርገኝ ይበልጡ የነበረው በግብጽ ጉዳይ ባለው ነበር። በሱ ብዙ እንነጋገር ነበር። ለምንድን ነው ብትሉ የአባይን ባለቤት ውሃ ጠማው ነበር በጎንደር አባባል አልአዲያችሁ ጎበዝ ነኝ እና በዚህ ጉዳይ የሰላም ሁኔታ የኢትዮጵያ ጉዳይ ነው። የኢትዮጵያ የውስጥ ጉዳይ ነው። እኔ እንደማስበው ከሆነ ትልቅ ሀገር ኃይል አላት። ያንን ኃይል በፖለቲካ ለመከፋፈል ብዙ ጊዜ ኮንፍሊክት ይታያል እና አገሯ ራሷ መፍታት ይኖርባታል ብዬ ነው የምገምተው። ሌላው ስለ ኮሚኒቲያችን ለጠየቁት ጥያቄ እኛ በጣም ጠንካራ ኮሚኒቲዎች ነው። በጣም እንዴት ልበላችሁ፣ አንድ ሰው ምን አለን አንዴ አርሰውም፣ እናንተ ከፈለጋችሁ እስራኤል አለኝ የለኝም የምትለውን አውቶሚክ ቦምብ ትሰጣችኋለች አለ እና ኮሚኒቲያችን ጠንካራ ነው። የሆነ ትልቅ ነገር ሬሲዝም ወይ ዲስክሪሚኔሽን ከመጣ ወደ ኋላ አንልም። ሌላ ውጭ ሀገር ያለ ኢትዮጵያ ብትወስዱ እንደኛ ልጅ የተጎዳ ትምህርት ቤት አልተቀበሉትም ብሎ አይወጣም። እኛ መብቱም አለን እድሉም አለን። እኛም ኃይለኛ ነን፣ ጠንካራዎች ነን። ጠንካራ ባንሆን ኖሮ 2500 ዓመት ሃይማኖትን ጠብቀን አንኖርም ኢትዮጵያ ምድር። ጠንካራ ባንሆን ኖሮ በሱዳን በረሃ ህዝባችን ረግፎ እንደ ቅጠል እዚህ አንገባም ነበር። ጠንካራ ባንሆን ኖሮ በእስራኤል አርሚ በተለያዩ ቦታዎች
ከገጠሪቱ ኢትዮጵያ በጣት ከሚፈርም ቤተሰብ የተወለደ የት ፖዚሽን ላይ ደርሰናል። መድረስ አንችልም ነበር እና ኮሚኒቲው በጣም ጠንካራ ነው። እርግጠኛ ነኝ የሚቀጥለው ትውልድ ደግሞ ከኛ የበለጠ እንደሚሆን። ቅድም እንዳልኳችሁ የመጀመሪያው የመጣው ትውልድ አብዛኛው ማንበብ መጻፍ አይችልም። እስራኤል ሀገር የተወለደ ማንበብ መጻፍ ማይችል የለም እና ይሄ ነው ጊዜ ስላጠረ ነው። አብሬያችሁ ቆይ ደስ ይለኝ ነበር። አመሰግናለሁ።